የምትንተባተቡት በእነዚህ ሶስት ምክንያቶች ነው። ለማታውቁ ሰዎች አሌክስ እባላለሁ። ስራዬ ምንድነው? የእናንተ የሀሳብ አገላለጽ በየትም ቦታ ከማንም ሰው ጋር ብትገናኙ የተሻለና ጥሩ እንዲሆን አግዛለሁ። በዛሬው ቪዲዮ ማስተምራችሁ መንተባተባችሁ እንዳትቀርፉ እያደረጓችሁ ያሉ ሶስት አመለካከቶችን አይተን እንወያያለን፣ እንማማራለን። ከመጀመሪያው ስነሳ በዚሁ አጋጣሚ ግን ከኛ ጋር በቅርበት በመስራት ከኔ ጋር አንድ ላንድ በመስራት መንተባተባችሁን ቀርፋችሁ በነፃነት መናገር የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ በምናስቀምጥላችሁ ኮንታክት አዋሩን፣ አብረን እንሰራለን። የመጀመሪያው መንተባተባችሁን እንዳትቀርፉ ወደኋላ እየጎተታችሁ ያለው አመለካከት አይ ተፈጥሮ ስለሆነ ምንም አላደርግም እኔ እና አንዳንዶቻችሁ ደግሞ ምናልባት እርግማን የሚመስላችሁ ሰዎች አላችሁ። አንድ እኔ ጋር አሁን እየሰራ ያለ ደንበኛ የመጀመሪያ ቀን ላይ ደውሎ የነገረኝ ነገር እሱም ነው። እንደውም አንዳንድ ሰው እርግማን ነው ብሎ የሚያስባል ማህበረሰቡ ላይ እሰማለሁ። እንደዚህ ኦፍኮርስ መስማት የማይጠበቅብንም እናውቀዋለን አይደለ? ብዙ ጊዜ የምንንተባተብ ሰዎች በማህበረሰቡ አካባቢው ጋር ያሉ ሰዎች ትሪት የሚያደርጉበት መንገድ አለ። ስለመንተባተቡ ሪያክት የሚያደርጉበት መንገድ አለ። አይ በቃ ዝም ብለን እንድንቀር ሙሉ ህይወታችንን በዛ መንገድ ስንንተባተብ እና በዛ መንገድ እያደረገ እንድንኖር ነው ኤክስፔክት የሚደረገው። ካለማወቅ ነው። ምናልባት እነሱ ተዋቀው ላይሆን ይችላል። ግን ከዚህ ሚስኮንሰፕሽን እናንተ እንድትረዱት የምፈልገው ነገር መንተባተብ እናንተ የምታደርጉት ነገር ነው። ስንተባተብ እኔ ራሴ የማደርገው ልማድ ነው። አሁን ኮዙ ምንድን ነው? መነሻ ኮዙ ከተባለ አይታወቅም። እሱንም ማወቃችሁ መፍትሄ እንድታገኙ አያደርጋችሁም። በነገራችሁ ላይ ግን አሁን ላላችሁ መንተባተብ መፍትሄ መፈለግ የምትችሉት እርግማን ነው ስለዚህ እኔ ምንም ማድረግ አልችልም ብላችሁ ቁጭ ስትሉ ሳይሆን ኦኬ መንተባተብ እኔ የማደርገው ነገር ነው፣ እንዴት አድርጌ ነው ይህን ነገር ላሻሽል የምችለው? እናንተ የምታደርጉት ልማድ እንደሆነ ሲገባችሁ ማሻሻያ ነገሮችን ትወስዳላችሁ ማለት ነው። የምታሻሽሉት ነገር እንደሆነ ይገባችሁ። ሁለተኛው መንተባተባችሁን ከመቅረፍ ወደኋላ እያላችሁ ያለው አመለካከት ፈጣንና ቀላል የሆነ መፍትሄ መፈለግ ነው። መንተባተብ ማስተካከል ቀላል አይደለም። ለምን? ልማድ ስለሆነ 30 ዓመታችሁ ከሆነ ለ30 ዓመታት አሁን ያላችሁ የንግግር ልማድ አለ። ለ30 ለ25 ለ15 ለ20 ዓመታት በዚህ መንገድ እየተናገራችሁ መጥታችሁ በአንድ ሳምንት፣ በአንድ ወር፣ በሁለት ወራት ስፔክት ማድረግ መንተባተባችሁ እንዲቀረፍ ልክ አይደለም። ኮንቲኒየስ የሆነ ኤፈርት ይፈልጋል። በደንብ ዴዲኬሽን ይፈልጋል። ፕራክቲስ ማድረግ ይፈልጋል። አመለካከታችሁ ላይ መስራት ይፈልጋል ማለት ነው። ስለዚህ የሆነ ቀላል አንዴ እንዲሁ ወጣችሁት የሚያሽላችሁ መድኃኒት ሳይሆን ያለው መንተባተብ ኮንቲኒየስ ላይ ራሳችሁ ላይ እየሰራችሁ በአጠቃላይ ንግግራችሁ ላይ የምትጨማሉ ሁሉ ራሳችሁን አፍሳችሁ እንደመገንባት ነው የሚሆነውና ለምን በጣም ብዙ የሚታዩም የማይታዩም ከመንተባተቡ ጋር አብረን ለመቀጠልም መንተባተቡን ኮፕ ለማድረግ ብዙ የተማርናቸው አላስፈላጊ ልማዶች ስላሉ እነሱን ለይቶ ለእነሱ ማሻሻያ መስጠት ከዛም አልቲሜትሊ እኛ የምንፈልገውን ሪሊፍ እና ነፃነት ለማግኘት ቴክስት ታይም እናንተ ትዕግስት ይፈልጋል፣ ጊዜ ይፈልጋል፣ ፕራክቲስ ይፈልጋል። ይሄንን ለማድረግ ፈቃደኛ የሆነ ሰው ምንም ለማስተካከል ቀላል። በነገራችሁ ላይ ትልቁ ምክንያቱም እሱ ብዙ ሰው ሲንተባተብ የምትመለከቱት ኦፍኮርስ አንደኛ አለማወቁ ነው። ሰዎች የመጀመሪያው ግንዛቤ የለም። ምን የሚለው እንደሚያስተካክለው እሱ በራሱ እጅ እንደሆነ አለማወቁ አንድ ነው። ሁለት ግን ደግሞ አንዳንድ ሰው አውቀውትም በራሱ ፈቃደኛ አይሆኑም። ያንን ኢፈርት ያንን ኮንቲኒየስ የሆነ ዴዲኬሽን ማድረግና መስጠት የማይፈልግ ሰው አለ። አለመፈልግም ሳይሆን በቃ አለመቁረጥም ነገር ነው። ሁለተኛው እሱ ይሆናል። ሶስተኛው ይሄ በመንተባተባችን ምክንያት ያለን ሚስኮንሰፕሽን ምንድነው? ከሌሎች ሰዎች የተለየን እንደሆነ ነው ፊልምና የንግግር ልማዶቻችን ይለያያሉ ማለት ነው እንጂ እኛ ከሰው የተለየነን ማለት አይደለም። አሁን ከመጀመሪያውም ጋር የሚገናኛል። ለምሳሌ የምትንተባተቡ ሰዎች ከሆናችሁ ይሄን ቪዲዮ የምትመለከቱት እናንተ የምታወሩበት መንገድ ኖርማል ስፒከር ወይ እኔ ከማወራበት መንገድ ይለያል ነው እንጂ የሚንተባተብ ሰው ስማርት አይደለም። የሚንተባተብ ሰው እንደሌላው አያውቅም። የሚንተባተብ ሰው ችሎታ የለውም፣ ሙያ ላይ ወይ ትምህርት ላይ ማለት አይደለም። በፍጹም ከኢንተለጀንስ ጋር አይገናኝም። የሚንተባተብ ሰው ማለት የሱ የንግግር ፕሮዳክሽን ከሌሎቹ ሰዎች የተለየ ነው እና እንዳልኳችሁ እነዚህን አመለካከቶች ደግሞ በደንብ ከተረዳ ንግግሩን የማሻል መንተባተቡን የመቅረፍ መብቱና ፓወር እጁ ጋር ያለ መሻሻል ይችላሉ ማለት ነው እንጂ ይሄ እንዴት ነው? ለምን መሰላችሁ? ይሄንን በደንብ አለመረዳታችን ብቻችን እንድንሆን አይዞሌትድ እንድንሆን እንዳናወራ ከሰዎች ጋር እንዳንገናኝ ጓደኞቻችን ጋር ሂደን ተገናኝተን ቡና እየጠጣን ሀሳባችን ዲስከስ እንዳናረግ እንሆናለን።
እና ደሞር አይዞሌትድ በሆነ ቁጥር ደግሞ ደሞር ፊር ዊል ዴቨሎፕ ኢን ዘ ፊውቸር ማለት ነው። ሎንግ ረን ሰምታችሁኛል። አሁን እንደዛ ሲሆን በጣም ለብቻችን መቀመጥ፣ ለብቻችን መሆን፣ አለማውራት፣ ዲስከስ አለማድረግ እሱ በበዛ ቁጥር ምንድን ነው መሰላችሁ ሁሉ እያደረግን የምንሄደው ፍርሃት፣ እንተባተብ ይችላሉ የሚለው ፍርሃት እየበለጠ እየበዛ ይሄዳል። ለምን በፊት ስንተባተብ ሰው ሪያክት ያደረገበት መንገድ አለ። ስለመንተባተቤ ደስ አይልም፣ ሼም አለው፣ ዝቅ ማለት ስሜት ሰምቶኛል። ድጋሜ ያንን ኤክስፒሪየንስ ፊልም ማድረግ ስለማልፈልግ ብቻዬን እሆናለሁ፣ አለማውራትን እመርጣለሁ። ከዛም ማውራም ከሆነ ደግሞ ልንተባተብ ይችላለሁ የሚለው ፍርሃት ስላለ በቃ ላለመንተባተብ ነው የምሞክረው፣ እጥራለሁ። በቃ ፐርፌክት እንዲሆን ንግግር እሞክራለሁ። እሱ ካለ ደግሞ ምንም ቢውልድ አደርጋለሁ፣ ቴንሽን ወይም ጫና፣ የንግግር ጡንቻዎቻችን ላይ ጫና ቴንሽን ቢውልድ እናደርጋለን። ያ ቴንሽን ካለ ደግሞ የምንፈልገው ቃል ወይ የሚከብደን ቃል ለምንፈልገው ነፃ አድርገን ማውጣት አንችልም። ያ ማለት እንተባተባለን፣ ብሎክ ያደርገናል ማለት ነው። ብሎክ ካደረገን ደግሞ ልኳችሁ ሼሙ አለ። ሼሙ ካለስ ያ ሼም ካለ ፍርሃቱ ይኖራል። ፍርሃቱ ካለ ቴንሽኑ ይኖራል። ያ ቴንሽን ካለ ደግሞ አሁንም ብሎክ ያደርገናል። እንደዚህ እያለ ይሄ ኔጌቲቭ ፊድባክ ልቡ ይቀጥላል ማለት ነው። የዚህ ሁሉ ማርከሻው ምንድነው ከተባለ በተቻለ መጠን እናንተ ይሄ እንዴት ነው መንተባተባችሁ ለራሳችሁ መጀመሪያ በቃ ትንተባተባላችሁ። ይሄ ነው፣ ይሄ ፋክት ነው። እሺ ይሄን ቪዲዮ የምትመለከቱ ሰዎች ካላችሁ፣ የምትንተባተቡ ሰዎች ካላችሁ ጀስት ትንተባተባላችሁ እና ይሄ ደግሞ ምንም ነገር ማለት አይደለም፣ የሚሻሻል ነገር ነው። መጀመሪያ ግን አድሚት እስካደረጋችሁት ድረስ አፎርድ ማድረግ ከሰው ጋር ስትገናኙና ስታወሩ መንተባተብን አፎርድ የማታደርጉት ከሆነ ሰው ማለት ምንም ጥያቄ የለውም። አድሚት ማድረግ ቀላል አይደለም፣ ግን ከምታውቋቸው ሰዎች በመጀመር ይቅርታ አንዳንድ ቃላትን ማውጣት ስለሚከብድ ልቆይብህ እችላለሁ፣ አብሽር ቀጥል፣ ምንም አይልም ያ ሰው ወይ ምንም አትልም። በዛ ልክ ያንን የምትንተባተቡበት ወይ የምትናገሩበትን አጋጣሚ ባልፈራችሁት ቁጥርና እየሄዳችሁ ንግግር ስታደርጉ ከሰዎች ጋር በተገናኛችሁ ቁጥር ነው ፍርሃታችሁን እየቀነሳችሁ የምትሄዱት። ፍርሃታችሁን ከቀነሳችሁት ጫና ይቀንስላችኋል። የሚከብዳችሁ ቃል ቀለል አድርጋችሁ መውጣት ትችላላችሁ። ከዛ ያ ስሜት አይፈጠርም። አሁንም እያለ ደግሞ ይሄ ፖዚቲቭሊ ፊድባክ ሉፕ ማስቀጠል እንችላለን ማለት ነው። እንደነገርኳችሁ መንተባተብ እናንተ የምታረጉት ነገር ነው። ኮምፕሊትሊ ልማድ ነው። ይህን ማንም ሰው አልነገራችሁም እስከዛሬ አይደለ? እኔ እየነገርኳችሁ ጀስት ልማድ ነው። 15 ለ20 ለ40 እኔ ጋር የ40 ዓመቱ ላይ ያለ የሚንተባተብ ሰው አለ፣ ደንበኛ ነው። ይሄ ሰው አሁን እያሻሻለው ነው። 40 ዓመት ለ40 ዓመት ያህል ኤክሰርሳይዝ ሲያደርግ የመጣው ቀንሶታል። እስከ ልጅነቱ ሆን ይሻላል፣ ግን ምንድን ነው ማለት ነው? ልማድ ነው። እናንተ የትኛውም እድሜ ላይ ብትሆኑ ቲኔጅ ብትሆኑ 15 16 17 20 19 25 30 40 ብትገቡ እስካሁን ስትለማመዱበት ወይ ስትናገሩበት የመጣው ልማድ ሌሎቹ ስላልሆነ ነው። አይ ሆፕ እነዚህ 3 ሚስኮንሰፕሽኖችን አስወግዳችሁ ከዛ በኋላ ደግሞ ቀሪው ስቴፕ የሚሆነው ኦኬ የእናንተ የንግግር ልማዶች ማጥናት፣ ምን አይነት ስህተቶችን ነው የምሰራው ንግግር ሳደርግ፣ እነሱን የሚወገዱትን አስወግዳችሁ የሚሻሻሉትን ደግሞ ማሻሻያ ወይም ኮሬክሽን በመስጠት ለሌሎች ሰዎች በነፃነት መናገር ትችላላችሁ ማለት ነው። ሚስኮንሰፕሽኖችን ለመከለስ ያህል መጀመሪያው ምንድነው አልኳችሁ፣ እናንተ የምታደርጉት ነገር ነው እንጂ እናንተ ጋር የመጣ ወይም ይሄ በእርግማን እናንተ ተረግማችሁ እንዳልሆነ በደንብ መረዳት። ሁለተኛ ቀላል አይደለም፣ መድኃኒት የለውም። እንዲሁ ተውጦ በቃ ከመንተባተብ ነፃ የምትሆኑበት ኮንቲኒየስ የሆነ ኢፈርትና በደንብ ፕራክቲስ እንደሚፈልግ ለራሳችሁ ትነግሩትና በደንብ ልታምኑበት። ሶስተኛ እናንተ መንተባተባችሁ አለ ማለት ከሌሎቹ ሰዎች የተለያችሁ ናችሁ ማለት አይደለም። ስለዚህ መንተባተባችሁን መደበቅ አልቲሜትሊ ያ መንተባተባችሁን ለመቅረፍ የማያዋጣ ወይም ደግሞ መፍትሄ እንደማይሆን የሚያሳዩ 3 ሚስኮንሰፕሽኖችና እንዴት እንደምታሻሽሏቸው ነግሬያችኋለሁ። መንተባተባችሁን ቀርፋችሁ በነፃነት እንደ ጓደኞቻችሁ እንደምታውቋቸው ሰዎች መናገር የምትፈልጉ ከሆነ ይሄ ቻናል ለእናንተ ትክክለኛ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። መጀመሪያ ላይ እንደነገርኳችሁ ደግሞ ከኛ ጋር አንድ ለአንድ በመስራት በቡድንም በመስራት መንተባተባችሁን መቅረፍና በነፃነት በኮንፊደንስ መናገር የምትፈልጉ ከሆነ ታች ላይ በምናስቀምጥላችሁ ኮንታክት አናግሩን። አብረን በመስራት መንተባተባችሁን እንቀርፋለን። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ሌሎች ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ ሰው